ከዋናው ሰራዊት ያፈነገጡ ጄኔራል ከባድ ጉዳት ሰምተው ተከስተዋል። ዛሬ የተማመናችሁበትን ጦር እንደምታጡት አረጋግጠላችኋለሁ ሲሉ ተደምጠዋል። ግዙፍ ሰራዊት ይዞ ማፈንገጣቸውንም አክለዋል። ጄኔራሉ በኢትዮ ኤርትራ ውጥረት አቋም መያዛቸውንም ለመጀመሪያ ጊዜ ይፋ አድርጓል። ለመሆኑ እኚህ ከጦር ሰራዊቱ ያፈነገጡት ጄኔራል ማን ናቸው? ምንስ ተናገሩ? የሚለውን በመረጃ አንቀልባችን ሸክፈናል። ከፓርላማው ዛሬ ሌላ አስደንጋጭ ጉዳይ ተሰምቷል። መንግስት ለቀጣይ ዓመት 1.93 ትሪሊየን በጀት የመደበ ሲሆን ከዚህ ውስጥ 1.5 ትሪሊየኑ በአገር ውስጥ ገቢ ይሸፈናል መባሉ አስደንጋጭ ተብሎለታል። ከዚህ በተጨማሪ በቀጣይ ዓመት ይፋ የሚደረጉ አዳዲስ የታክስ አይነቶች እንዳሉ የተነገረ ሲሆን ይህም ውሳኔ የኑሮ ውድነቱን የሚያባብስ ነው በሚል ከባድ ተቃውሞ ቀርቦበታል። ዶክተር ደሳለኝ ጫኔ የሲቪል ሰርቫንቱን የደሞዝ ጥያቄ ታሳቢ ያላደረገ የበጀት ድልድል በማለት ተችተውታል። ከዚህ በተጨማሪም ዶክተር ደሳለኝ አስቂኝ ያሉትን የመንግስት ውሳኔም ተቃውሞ ድምጻቸውን አሰምተዋል። ተሰሙታላችሁ። ከኤርትራ በኩል አሁንም የቃላት ጦርነቱና ምልልሱ እንደቀጠለ ይገኛል። የኤርትራው መንግስት አፈቀላጤ አቶ የማነ ገብረ መስቀል ዛሬ ደግሞ ለኦሮሞ ፖለቲካ ኃይሎች ምላሽ ያሉትን ነገር ይዘው ብቅ ብለዋል። የማነ የኤርትራ ሉዓላዊ ግዛቶች በኃይል መያዝ የሚፈልጉ አካላት የጦር ነጋሪት እየጎሰመብን ነው በማለት ተናግሯል። ተሰሙታላችሁ። ትራምፕ ያላሰቡት ከባድ ተቃውሞና ወጀብ ገንፍሎባቸዋል። ይህን ተከትሎ በሎስ አንጀለስ ከተማ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን አሰማርቷል። ይሁንና ግን አመጹና ተቃውሞ በተለያዩ የአሜሪካ ከተሞች እንደተቀጣጠለ ሪፖርቶች እንደወጡ ነው። የተወደዳችሁ የአንድ አፍታ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁን የተደመጡና የተመራረጡ ትኩረት የሚሹ ወቅታዊ መረጃዎችን አጠናቅረናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ዝለቁ። ወደ መረጃዎቹ እናምራ። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል። ቀድመው ለሚመጡ 20 እድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ከዋናው ሰራዊት ያፈነገጡት ጄኔራል ከባድ ጉዳት ሰምተው ተከስተዋል። ዛሬ የተማመናችሁበትን ጦር እንደምታጡት አረጋግጠላችኋለሁ ብለዋል። ግዙፍ ሰራዊት ይዘው ማፈንገጣቸውን የተናገሩት ጄኔራሉ ለህወሓት አመራሮች ከባድ ማስጠንቀቂያ ልከዋል። ከዚህ በተጨማሪም በኢትዮ ኤርትራ ውጥረት አቋም መያዛቸውን አሳውቀዋል። ከትግራይ ሰራዊት ወይም ከቲዲኤፍ ጋር በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ከህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ለቢቢሲ ተናግረዋል። አፋር የመሸገውን የታጠቀ ኃይል የሚመሩት ወዲ አንጥሩ ለመጀመሪያ ጊዜ ስለ ሀራ መሬት ተናግረዋል። ሀራ መሬት በአፋርና ትግራይ ክልል አዋሳኝ አካባቢዎች 4 ግንባሮች ላይ በተጠንቀቅ መቆሙን ጄኔራሉ ከቢቢሲ ጋር ባደረጉት ቃለ መጠይቅ ተናግረዋል። በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስና ህወሓት በሻዕቢያ ጎን ቢሰለፍ ምን አይነት አሰላለፍ ትይዛላችሁ ተብለው ተጠይቀዋል። ጄኔራሉ በምላሻቸው የኛ አሰላለፍ ከትግራይ ህዝብ ጋር ነው ብለዋል። ጦርነት ቢቀሰቀስ ከትግራይ ህዝብ ጎን እንቆማለን፣ የህዝባችንን ደህንነት እንጠብቃለን ብለዋል። ይሁን እንጂ የጌታቸው ረዳን ቡድን ተከትለው ከፌደራል መንግስት ጋር ይተባበሩ እንደሆነ ቢጠየቁም በግልጽ አቋማቸውን አላስቀመጡም። ምንም እንኳን ጄኔራሉ ከትግራይ ህዝብ ጎን እንሰለፋለን ቢሉም ጦርነቱ የሚቀሰቀስ ከሆነ ህወሓትን ከመከተል ወይም ከፌደራል መንግስት ጋር ከመቆም ውጪ አማራጭ ያላቸው አይመስልም እየተባለ ነው። አሁን ባለው ነባራዊ ሁኔታ ከሁሉም ወገን ነፃ ሆነው የትግራይ ህዝብ ደህንነት እናስጠብቃለን ቢሉ እንኳን አቅማቸው ይገድባቸዋል የሚሉ ትችቶች ገጥሟቸዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር፣ ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው፣ እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ሲሉ ተደምጧል። ለተቋሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልልን ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም፣ ህወሓት ፓርቲያችን ነው የሚሉ የእርሱን ሚሊሻ
እንደሆኑ ነው የሚቆጥረው። ሚሊሻነት ደግሞ አልቀበልም ብለዋል። እኛ የታገልነው በሰላም እንድንኖር ነው የሚሉት ጄኔራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው፣ አሻፈረኝ፣ እምቢ አሉ። የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላችሁ እፈልጋለሁ በማለትም ህወሓት አሁን የያዘውን ጦር ሊያጣው እንደሚችል አስጠንቅቀዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል፣ ጊዜው የወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖረው ይፈልጋል፣ ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት ከኛ ጋር ነው ብለዋል። ጀነራል ወዲ አንጥሩ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የሚጠቅሱት ጄኔራሉ ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም። ቸግሮን ነበር። እዚህ አካባቢ ያሉት አካላት ለተቸገርን እዚህ እንደራጅ ወይ እንሰብሰብ ወይ ብለን ጠየቅናቸው። ተሰብሰቡ አሉን። ይህ እኮ ትልቅ ነገር አይደለም። ትግራይ ጫፍ ላይ ነው ያለነው። ፍቃድ መጠየቅ የለብንም ሲሉ አብራርተዋል። ከ200 የዋት ጀነራሎች መካከል የነጌታቸው ረዳን አስተዳደር ደግፈው በልዩነት የወጡ የጦር አመራሮች ወደ ሐራ መሬት እየገቡ ነው። 4 ግንባር እንዳላቸው የተጠቀሰ ሲሆን ትልቁ ኃይላቸው የሚገኘው ትግራይ ውስጥ እንደሆነ ጀነራሉ ይጠቅሳሉ። ከፌደራል መንግስቱ ጋር ስላላቸው ግንኙነት ሲጠየቁም እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ወታደራዊና ፖለቲካዊ ድጋፍ እንደሌለ ግን አስተባብለዋል። ይሁንና ግን አፍሪካ ኢንተለጀንስ ከወራት በፊት ባወጣው መረጃ በሐራ መሬት ተብሎ የሚጠራውን ታጣቂ ቡድን ያደራጀው የፌደራል መንግስት ነው የሚል ዘገባ ማውጣቱ የሚዘነጋ አይደለም። ከፓርላማው ዛሬ ሌላ አስደንጋጭ ጉዳይ ተሰምቷል። መንግስት ለቀጣይ በጀት ዓመት 1.93 ትሪሊየን የመደበ ሲሆን ከዚህ ውስጥ 1.5 ትሪሊየኑ በአገር ውስጥ ገቢ ይሸፈናል መባሉ አስደንጋጭ ተብሏል። ከዚህ በተጨማሪ በቀጣይ ዓመት ይፋ የሚደረጉ አዳዲስ የታክስ አይነቶች እንዳሉ የተመላከተ ሲሆን ይህ ውሳኔ የኑሮ ውድነቱን የሚያባብስ ነው በሚል ተቃውሞ ቀርቦበታል። የፓርላማ አባሉ ዶክተር ደሳለኝ ጫኔ የሲቪል ሰርቫንቱን የደሞዝ ጥያቄ ታሳቢ ያላደረገ የበጀት ድልድል ሲሉ ተቃውሞ አሰምተዋል። ከዚህ በተጨማሪም አስቂኝ ያሉትን የመንግስት ውሳኔም ሲወርፉ በፓርላማው ታይተዋል። ለህዝብ ተወካዮች ምክር ቤት የቀረበው የፌደራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር እንደሆነ ገንዘብ ሚኒስቴር በዛሬው ዕለት ይፋ አድርጓል። 1 ትሪሊየን ብር ወይም 73 በመቶ ከታክስ ገቢ ለማግኘት ታቅዷል። የገንዘብ ሚኒስቴር አህመድ ሺዴ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከ2018 ረቂቅ በጀት 1.2 ትሪሊየን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ፣ 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል ነው ብለዋል። ከረቂቅ በጀቱ 1 ትሪሊየን ብር ወይም 73 በመቶ ከታክስ ገቢ፣ 236 ቢሊዮን ብር ከልማት አጋሮች፣ ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት ታቅዷልም ብለዋል። በረቂቅ በጀቱ ከጥቅል ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት 2.2 በመቶ እንዲሁም የተጣራ በጀት ጉድለት 1 በመቶ መሆኑንም ሚኒስቴሩ ያስረዳሉ። መንግስት የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ብድር በመውሰድ ሳይሆን በግምጃ ቤት ሰነድ ሽያጭ እንደሚሸፍን በ2018 በጀት ዓመት የ8.9 በመቶ የኢኮኖሚ እድገት እንደሚጠበቅ መናገራቸው ተሰምቷል። ከኤርትራ በኩል ወደ ኢትዮጵያ የሚወረወረው የቃላት ጦርነት ቀጥሏል። ዛሬ ደግሞ ተረኛው የኤርትራ መንግስት አፈቀላጤ አቶ የማነ ገብረ መስቀል ሆነዋል። አቶ የማነ ገብረ መስቀል የኤርትራ ሉዓላዊ ግዛቶች በኃይል መያዝ የሚፈልጉ አካላት የጦር ድቤ ድለቃ እያደረጉ ነው ሲሉ ተችተዋል። ከዚህ በተጨማሪም ለኦሮሞ የፖለቲካ ኃይሎች ምላሽም ሰጥተዋል። የኤርትራው ፕሬዝዳንት አቶ ኢሳያስ በአገራቸው 34ኛ የነጻነት ቀን ባደረጉት ንግግር ኦሮሞማን ማንሳታቸው በኦሮሞ ኃይሎች በኩል ቁጣ መቀስቀሱ የሚዘነጋ አይደለም። የኦሮሞ ኃይሎች ለፕሬዝዳንት ኢሳያስ ይፋዊ ደብዳቤም የጻፉ ሲሆን ያን ተከትሎ የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል ትናንት በኤክስ ገጻቸው ምላሽን ሰጥተዋል። የማነ በምላሻቸው 85 ያህሉ የኦሮሞ ምሁራን ሰሞኑን ለፕሬዝዳንት ኢሳያስ የጻፉት ግልጽ ደብዳቤ በርካታ ስህተቶችና መሰረተ ቢስ ውንጀላዎች ያሉበት ነው በማለት ምላሻቸውን ይጀምራሉ። አለመግባባቶችን ለመፍታት ትክክለኛው መንገድ በደብዳቤው ጸሐፊዎችና በኤርትራውያን አቻዎቻቸው መካከል የፊት ለፊት ውይይት ማድረግ እንደሆነ
ይገልጻሉ። ፕሬዝዳንት ኢሳያስ በዘንድሮ የኤርትራ ነጻነት በዓል ላይ ስለ ፖለቲካ ኦሮሞማ ያነሱት ነጥብ አንዳንድ ወካይ ያልሆኑ አካላት ከቅርብ ጊዜ ወዲህ የሚያራምዱትን አስተሳሰብ ብቻ የሚመለከት ነው በማለትም ክደዋል። ፕሬዝዳንት ኢሳያስ ኦሮሞማ የሚለውን አገላለጽ የጠቅላይ ሚኒስትር አብይ አህመድን አስተዳደር ለመተቸት የተጠቀሙበት ነው ብለዋል። ኢሳያስ የአብይ አስተዳደር በኦሮሞ ህዝብ ስም ወካይ ያልሆነ ኦሮሞማ አስተሳሰብ ያራምዳል በማለት ነበር የተቹት። የማነ አያይዘውም በአሁኑ ወቅት በቀጠናው የጦርነት ነጋሪት እየጎሰሙ የሚገኙት የኤርትራ ሉዓላዊ ግዛቶች በኃይል መያዝ የሚፈልጉ አካላት እንጂ ኤርትራ አይደለችም ይላሉ። ይሁንና ግን በተደጋጋሚ የጦር ድቤ ድለቃ ወታደራዊ እንቅስቃሴዎችና ጸባጫሪ ድርጊቶች እየታዩ ያሉት ከኤርትራ አዳሎ ቤተ መንግስት በኩል ነው። የኦሮሞ ህዝብ ለበርካታ ዓመት ለመብቱ ሲያደርግ ለቆየው ትግል ኤርትራ አጋርነቷን ገልጻለች የሚሉት የማነ ይህ ግን በበርካታ የኦሮሞ ምሁራን ዘንድ የሚያግባባ ሐሳብ አይደለም። በውጭ የሚገኙ የኦሮሞ ምሁራን ፕሬዝዳንት ኢሳያስ የኢትዮጵያ መንግስትን ፖሊሲ ሲወቅሱ ኦሮሞማን በተሳሳተ አረዳድ አቀርበውታል በማለት ባለፈው ሳምንት ለፕሬዝዳንቱ ግልጽ ደብዳቤ ጽፈው ነበር። እንደ ኦነግና ኦፌክ ያሉ የፖለቲካ ፓርቲዎችም የፕሬዝዳንቱ ንግግር በቀጥታ የኦሮሞ ህዝብ ላይ የታወጀ ግጭት በሚል መኮንናቸው የሚዘነጋ አይደለም። በመጨረሻ ትራምፕ ያላሰቡት አመጽ ከጉያቸው ገንፍሎባቸዋል። ይህን ተከትሎ 2000 የብሔራዊ ዘብና 700 ባህር ኃይል በተለያዩ ትልልቅ ከተሞች አሰማርተዋል። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት አራተኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 የብሔራዊ ዘብ አባላትን እንዳሰማሩ ተረጋግጧል። ፔንታገን ዶናልድ ትራምፕ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን የፌደራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ እንዳዘዙ አረጋግጧል። በሎስ አንጀለስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከአገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ አምስተኛ ቀኑን ይዟል። ትራምፕ ከዚህ ቀደም ያሰማሯቸው 2000 የብሔራዊ ዘብ አባላት የፖለቲካዊ ውጥረት የፈጠሩ ሲሆን የካሊፎርኒያ አስተዳዳሪ ጋቪን ኒውስኮም እና የኤልኤ ከንቲባ ካረን ባሲ አካባቢ ፖሊስ ተቃውሞ ሰልፈኞችን መቆጣጠር ይችላል ብለው ተከራክረዋል። የአሜሪካ ወታደሮች በአገር ውስጥ ህግ ማስከበሩ ሲሳተፉ ማየት የተለመደ እንዳልሆነም የሮይተርስ እና የሲኤንኤን ዘገባ ያመላክታል። ዶናልድ ትራምፕ ስደተኞችን ከአገር የማባረር ፖሊሲን በመቃወም ለተቃውሞ ጎዳና የወጡ ሰልፈኞችን ለመቆጣጠር የባህር ኃይል አባላትን እንዲሁም ደግሞ ተጨማሪ የብሔራዊ ዘብ ወታደሮችን ለማሰማራት መወሰኑ ውጥረት ፈጥሯል። በደቡብ ካሊፎርኒያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከአገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው የሎስ አንጀለሱ ፍጥጫ ውጥረትም እየተጋጋመ ይገኛል። የትራምፕ አስተዳደር በአገሪቱ በህገወጥ መንገድ የሚኖሩ ስደተኞችን ከአገር ለማባረር ከወሰዳቸው እርምጃዎች ሁሉ ይህ ጠንከር ያለ ነው ተብሎለታል። የባህር ኃይል አባላት እንደሚሰማሩ ይፋ የሆነው በተቃውሞ አራተኛ ቀኑ ላይ ነው። ትናንት አመሻሽ ላይ ፖሊስ በሎስ አንጀለስ መሃል በሚገኘው ከፌደራል ስደተኞች ማቆያ ማዕከል ውጪ የተሰበሰቡ በመቶዎች የሚቆጠሩ ተቃዋሚዎችን መበተን ጀምሯል። የብሔራዊ ዘብ አባላት እስረኞች ከህንፃው እንዳይወጡ ለማድረግ ተጠጋግተው በመቆም ተከላክለው ነበር። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚ ሰልፈኞች ከአካባቢው እንዲሄዱ ለማድረግ መክፋት የጀመረ ሲሆን አነስተኛ ጥቃት አድራሽ የሆኑ ጥይቶቹንም ተኩሷል። ፖሊስ ከባለፈው ሳምንት አርብ ጀምሮ ተመሳሳይ ዘዴዎችን እንደተጠቀመም ሪፖርቶች ያመላክታሉ። የኤልኤ ፖሊስ ሰኞ ከሰዓት በኋላ አንዳንድ ተቃዋሚዎች እቃዎችን ወደ ጸጥታ አካላት መወርወር እንደጀመሩና ፖሊስ አስለቃሽ ጋዝና የጎማ ጥይቶች እንዲጠቀም እንደተፈቀደለት በኤክስ ገጹ ላይ ለጥፏል። የተወደዳችሁ የአንድ አፍታ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቀን።